ነቢዩ ዓለይሂ ሰላቱ ወሰላም ሐጀተል ወዳዕ ላይ ኹጥባቸውን ከተናገሩ በኋላ አንድ የቁርአን አንቀጽ ወርዶ ነበር። እስኪ ቆም ብለን እናስብ። ነቢዩ ዓለይሂ ሰላቱ ወሰላም ያንን ኹጥባ በሚናገሩበት ጊዜ ድጋሜ በዚህ ዓመት ከዚህ ዓመት በኋላ ላታገኙኝ ትችላላችሁ ሲሏቸው እነኛ በፍቅር ልባቸው የሰከረ ሰሐቦች ለነቢዩ ዓለይሂ ሰላቱ ወሰላም ሕይወታቸውን፣ ገንዘባቸውን፣ ሙሉ ማንነታቸውን የሰጡ ሰሐቦች ይህንን ሐዘን እንዴት ተቀብለውት ይሆን? ታዲያ የነቢዩ ዓለይሂ ሰላቱ ወሰላምን ኹጥባ የቀደመው የዓረቡ ዓለም ነቢዩ ዓለይሂ ሰላቱ ወሰላም ሪሳላቸው ደርሶ መረጋጋት ኢስቲቅራር ያ የተቋጨበት አንተ መሐመድ ሆይ ሚሽንህን ተልእኮህን እኮ በዚች ምድር ላይ ያለህን አጠናቀሃል፣ ዲኑን ደግሞ እኔ ሞልቼዋለሁ የሚል መልእክት ያዘለው አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዓለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና። ዛሬ ዲናችሁን ለእናንተ ሞላሁላችሁ፣ ከእስልምናም ከሃይማኖቶች ሁሉ እስልምናን ለእናንተ ወደድኩላችሁ የሚለው የቁርአን አንቀጽ ሲወርድ ብዙ ሰሓቦች ተደሰቱ። ዑመር ብን አልኸጣብ ስቅ ብለው አለቀሱ። ምን ነው አንተ ዑመር ለምን ይሆን እንዲህ የምታለቅሰው አሏቸው። ወለይሰ በዕደ ልከማሊ ኢላ ኑቅሳን፣ ከመሙላት በኋላ እኮ የሚከተለው መጉደል ነው፣ የማለቅሰው ለዛ ነው አሉ። ነቢዩ ዓለይሂ ሰላቱ ወሰላም የዚህ ፍጥረተ ዓለም ሞገስ የሆኑ በወሕይ ሰማይና ምድርን ያገናኙት ነቢይ ወደ ጌታቸው የሚገናኙበት ጊዜ መዳረሱን የሚጠቁም ነበር። ይህ አያ ሞላሁልህ ካላቸው አንተ ሙሐመድ ከዚህ በኋላ ወደ እኔ ነህ ማለቱ ነው። በሌላ ጊዜም እኮ ነቢዩ ሰለላሁ ዐለይሂ ወሰለም ኢነ ዓብደን ኹይር አሉ፣ ባሪያ እኮ ምርጫ ቀረበለት አሉ። በዚች የዱንያ አበባና በጌታው መገናኘት መካከል ምርጫ ቀረበለት፣ የጌታውን መገናኘት መረጠ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሰሓቦቹ ብዙዎቹ አልገባቸውም ነበር። አቡበክር ሲዲቅ ረዲየላሁ ዐንሁ ስቅ ብለው አለቀሱ። ያ ባሪያ እኮ ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው ናቸው። ሌሎቹ ሰሓቦች ምነው አቡበክር እንዲህ ብሎ ያለቅሳል? አንድ ሰው ምርጫ ቀረበለት ይህንን መረጠ ነው ያሉት አሉ። አቡበክር ግን ተረድተው ነበር። ወደ ሚና ሲመለሱ ሌላ የቁርአን አያም ወረደ። ኢዛ ጃአ ነስሩላሂ ወልፈትሕ ወረአይተ ናሰ የድኹሉነ ፊ ዲንላሂ አፍዋጃ ፈሰቢሕ ቢሐምድ ረቢከ ወስተግፊር። የአላህ ነስር ሲመጣ ሰዎች ወደ ኢስላም ጀማዓ ሆነው ሲገቡ ስትመለከት አላህን አመስግን ይቅርታውንም ጠይቅ ተባሉ። ሱብሓነከ አላሁመ ወቢሐምዲከ አላሁመ እግፊር ሊ፣ ሱብሓነከ አላሁመ ወቢሐምዲከ አላሁመ እግፊር ሊ፣ ሱብሓነከ አላሁመ ወቢሐምዲከ አላሁመ እግፊር ሊ። ይህንን ያበዙ ነበር ነቢዩ ሰለላሁ ዐለይሂ ወሰለም። ይህ የቁርአን አያ የአጀላቸው መቅረብ የህልፈታቸው መቃረብ መሆኑን የተረዱ ሁለት ሰዎች ነበሩ። ኢብን ዓባስና ዑመር ብን አልኸጣብ ረዲየላሁ ዐንሁ ነበሩ። አንድ ታሪክ ልከል። የኸንደቅ ዘመቻ ሁላችሁ ታውቁታላችሁ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከቁረይሽ የመጣባቸውን ጥቃት ለመከላከል ትልቅ ጉድጓድ ቆፍረው ነበር። ጉድጓዱ በፈረስ የማይዘለል ድልድይ ለመስራት የማይመች ጥልቅ ነበር። ያኔ ሰሃቦቹ እየቆፈሩ እያለ መሃል ላይ ከባድ አለት ገጠማቸው። አቤቱታ ወደ ነቢያችን ሰለላሁ ዐለይሂ ወሰለም አቀረቡ። መጣው አሉ ሰይዳችን። ሁሉም ሲቸገረው ወደ እሳቸው ነው የሚመለሰው።
መዶሻውን ተቀበሉ። ያ ሁሉ ጀግና ሰሃባ የሞከረውን አለት ቢስሚላህ ብለው መቱት፣ ተበታተነ። ያኔ እጃቸውን ሲያነሱ ከስር ሽርጥ ከላይ ፎጣ አርገው ስለነበር እጃቸውን ሲያነሱት ሆዳቸው ተገለጠ። ሲገለጥ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከረሃብ የተነሳ 2 ድንጋይ አስረው ነበር። ተቸግረው ነበር ያኔ ወቅት ላይ። ሰሃባውም 3 ቀን አልበላንም ይላል ጃቢር ኢብኑ አብዱላህ፣ ውሃ ብቻ ነው የጠጣ ነው ይላል። ይሄን ሳይ በጣም አዘን። ነብዩን አስፈቀድኳቸውና ወደ ቤቴ ሮጥኩ። ባለቤቴን ሄድኩና አሁን ያየሁትን ነገር መታገስ አልችልም፣ ነብያችን በጣም ርቧቸዋል፣ ምንም ይበላል አልኳት። ምንም የለንም። ሷዑን ሚን ቡር 1 ኪሎ ከ40 ግራም የምትሆን ገብሳለች፣ ስትፈጭ ደግሞ ታንሳለች፣ ደግሞ ትንሽ የምትታረድ እንሰሳለች። እባክሽን ዱቄቱን ፍጪው፣ ሊጥ አድርጊው፣ ዳቦን ጋግር፣ እችንም እንረዳት፣ ስጋን ቀቅልና በዳቦ አርገን ነብዩ መጣው ትንሽ ይቅመሱ አላት። ሚስትም እሺ አለች። ደግ ሚስት ለኸይር ታግዛለች። እሺ ብሎ ሊወጣ ሲል ያዘችው። ጃቢር አለችው ያለችኝን አይታታል፣ ዳቦና ትንሽ ስጋ ነች፣ ደግሞ ሌላ ሰው አስከትለ አምጥተ እንዳታሳፍረኝ አለችው። ሚስቶች ይጨነቃሉ ታውቃለህ፣ ነርቨስ ነው የሚሆኑ። እንግዳ ሲጠራ ሚስት ትንሽ ባህሪዋ ቢለወጥ ተረዳት። ይበቃን ይሆን ወጡ ይደርስ ይሆን ደግሞ ዱለት አረኩበት ሰላጣውሳ እየሷ ወጥ ልባል ነው። ጭንቀት ውስጥ ናቸው ሴቶች። አደራህን ብላ ያዘችው። ግድ የለም ወደ ነብዩ ሄደና በጆሮአቸው ቀስሎ የአላህ መልእክተኛ ትንሽ ዳቦና ስጋ አለች፣ እርሶ ከአንድ ሰው ጋር ሊያም 2 ሰው አስከትለው ይምጡ አላቸው። ሲላቸው ያንተ ነብይ ሰራዊት ጥለው ሄደው ሊበሉ? ይሄ አይደለም ስነ ምግባራቸው። ምን ያህል ነው አሉት። እንዲህ ነው አላቸው። ቆሙ ሰራዊቱ መሃል። ሰራዊት ሆይ ጃቢር ቤት ምሳ ተጠርታችኋል። ጃቢር ሹልክ ካለና ወደ ሚስቱ ሩጫው ቤት እንደደረሰ ላይ ይተነፍሳል። ምን ነብዩ ጉድ ሰሩኛል፣ ሰራዊቱን ይዘውልሽ መጡ። አልነገርኩም ነበር? ነግረሽኛል። ነገርካቸው? አዎ። ምን ያህል እንዳለ ነግርሃቸዋል? አዎ። ኢዘን ሁወ አዕለም፣ እሳቸው ያውቃሉ ተዋለች። አላሁ አክበር። ቤት እንደደረሱ ያንተ ነብይ ሳሎን ቁጭ ብለው ሊመገቡ መጨራሽ ኪችኑን አሳዩኛል። ኪችን ውስጥ ገቡ። ነብዩ ሰለላሁ ዐለይሂ ወሰለም ሊጦ የታል የተቦካው አሳዩአቸው። ቢስሚላህ አሉት። ስጋው የታል? ቢስሚላህ አሉት። ጃቢርን ጠሩና 10 ሰሃባ ያደረክ ሳሎን አስገባሉት። እሳቸው ኪችን ውስጥ ናቸው። የጃቢር ሚስት አንድ ሰራተኛ ጨምራ ዳቦ ይጋግራሉ። ስጋው እየበሰለ ነው። ከስጋው ያነሳሉ፣ ዳቦው ውስጥ ያረጋሉ። 10 ማዕድ ይልካሉ። 10ሩም በልቶ ጠግቦ ይወጣል። ስጋ ካፉ እያወጣ ሌላ 10 ይተካል፣ በልቶ ይወጣል። ሌላ 10 ይተካል፣ በልቶ ይወጣል። 100 ዙር ገባስ። አላሁ አክበር። ጃቢር ተጠየቀ፣ ስንት ነበራችሁ? 1000 ነበርነ። በአላህ ይሁንብኝ 100 ሺህ ብንሆን ይበቃን ነበር አለ ጃቢር። እኔ ግን እዚህ ጋር የመልእክተኛው የሊደርሺፕን ሳይንስን ያየው ተመልከቱት። 100 ሰው በልቶ ጠግቦ ወጥቶ እስኪሄድ 1000 ሰው ነብዩ መሐመድ የት ውስጥ ናቸው? የት ውስጥ ናቸው? ኪችን ውስጥ ናቸው። እሳት አለ፣ ሙቀት አለ። ከሊጡ ይቆርሳሉ፣ ዳቦ ይጋገራል፣ በስጋ ተደርጎ ይሰጣል። እስኪ አስሉት 10 ሰው በልቶ ለመውጣት ስንት ደቂቃ ይፈጃል? ስንት ደቂቃ ይፈጃል? ምሳ ስትበሉ 30 20 10 3 ደቂቃ እናር እንግዲህ 100 ዙር ገብቷል። 100 ጊዜ 3 ስንት ነው? 3 ይሄ የሊደርሺፕ ብቃት ካንተ በፊት እንሰዋ እንዲሉ አደረጋቸው። ቁመው የሚያበሉ ነብይ፣ ቁመው የሚያጠጡ ነብይ ነበሩ ሰለላሁ ዐለይሂ ወሰለም። ከህዝብ ጋር መኖርን ያስተማሩ ነበሩ። ሰለላሁ ዐላ ረሱሊላህ
ነቢዩ ዓለይሂ ሰላቱ ወሰላም ሐጀተል ወዳዕ በፊት ሙዓዝ ብን ጀበልንም እኮ ነግረውት ነበር። ወደ የመን ሲልኩት ፈቂሁ ሃዚሂ ልኡማ ሙዓዝን ወደ የመን ለትልቅ ዓላማ ሲልኩት ሙዓዝ ግመሉ ላይ ሆኖ ነቢዩ ሰለላሁ ዐለይሂ ወሰለም እየተራመዱ የግመሏን ልጓም ይዘው ያናግሩት ነበር። አንተ ሙዓዝ ሆይ ኢኒ ለኡሒቡክ አሉት። እወድሃለሁ አሉት። ሙዓዝ ምን ተሰምቶት እንደሆነ እሱን እንጠይቀው እስኪ። ከዚህ በላይ በነቢዩ ዓለይሂ ሰላቱ ወሰላም እንደሚወደድ ከመነገር በላይ በዚች ምድር ትልቅ ነገር ይኖር ይሆን ወይ? በፍጹም። ግን እዛው አስከትለው አንተ ሙዓዝ ሆይ አሉት፣ ያ ሙዓዝ ኢነከ ዓሳ አላ ተልቃኒ ባዕደ ዓሚ ሃዛ ወለዓለከ አን ተሙረ ቢመስጅዲ ሃዛ ወቀብሪ። አንተ ሙዓዝ ሆይ ከዚህ ዓመት በኋላ እኮ ላታገኘኝ ትችላለህ። ምናልባትም በዚህ መስጅዴና በቀብሬ መካከል ነው የምታልፈው። ለሙዓዝ ከባድ መርዶ ነበር። ወደ መዲና ፊታቸውን አዞሩና ነቢያችን ዓለይሂ ሰላቱ ወሰላም ኢነ አውለ ናሲ ቢ አልሙተቁን መን ካኑ ወሐይቱ ካኑ አሉ። እኔ ዘንድ ከሁሉም ሰዎች በላይ ተወዳጅ ሰው አላህን የሚፈራ ነው፣ የትም ይሁን ማንም ይሁን አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ለሙዓዝ አንድ ትልቅ መልእክት እየነገሩት ነበር። ሙዓዝ ሆይ አንተ የኔን ሪሳላ ይዘህ ትቀጥላለህ። ከመዲና ከየመን ስትመለስ ግን አታገኘኝም ይሆናል። እኔ ባልፍ እንኳ ሪሳላዬ ይቀጥላል እያሉት ነበር። ነቢዩ ዓለይሂ ሰላቱ ወሰላም ረሱል ሰለላሁ ዐለይሂ ወሰለም